እንደ አውሮፓውያን አቆጣጠር በሚያዝያ 2024 ዓለም አቀፍ የሳይንስ ቡድን በኔቸር ጄኔቲክስ መጽሔት ላይ የቡናን አመጣጥ ታሪካዊና ስር ነቀል ሁኔታ የቀየረ ጥናት አሳተሙ። እስካሁን የተገኘውን እጅግ የላቀ ጥራት ያለው የአረቢካ ቡና የጂኖም መረጃ በመጠቀም የዝርያውን አመጣጥ ከ610 እስከ 1 ሚሊዮን ዓመታት በፊት ወደ ተከሰተ አንድ ተፈጥሯዊ ሃይብሪዳይዜሽን ክስተት መከታተል ችለዋል። የአረቢካ ወላጆች ኮፊያ ካኔፎራ ወይም ሮቡስታ እና ኮፊያ ዩጂኒዮዲስ የተባሉ ሁለት የተለያዩ የቡና ዝርያዎች ናቸው። እነዚህ ዝርያዎች አሁን ደቡብ ምዕራብ ኢትዮጵያ ተብሎ በሚጠራው አካባቢ በሚገኙ ተራራማ ደኖች ውስጥ ተገናኝተው መዳቀላቸው አረቢካ ቡና ተወልዷል። ውጤቱም ራሱን በራሱ የሚያራባ በጄኔቲክ ይዘቱ ልዩ የሆነና በዓለም ላይ ውድ የሆነ መጠን መሆን የቻለ ዝርያ ነው። ይህ ክስተት የቅርብ ጊዜ አይደለም። አረቢካ ቡና ሲፈጠር ዘመናዊ የሰው ልጅ ገና አልተፈጠረም ነበር። ይህ ድቅል የተከሰተው በጥንታዊ ደኖች ውስጥ ሲሆን የሁለት ዝርያዎች መዳቀል አዲስ ነገርን ፈጠረ። ከወላጆቹ እጥፍ የክሮሞዞም መጠን ያለው ቴትራፕሎይድ ቡና። ይህ ልዩ የጄኔቲክ ስብጥር ለቡናው በረከትም መርገምም ሆኖለታል። በአረቢካ ታሪክ ውስጥ 3 ዋና ዋና ማነቆች ተለይተዋል። የመጀመሪያው የተከሰተው ከ610 ሺህ ዓመታት በፊት ዝርያው ገና ራሱን በመጠናከር ላይ ያለ ነበር። ሁለተኛው ከ20 ሺህ ዓመታት በፊት በነበረው ከፍተኛ የበረዶ ዘመን ወቅት የተከሰተ ሲሆን ሶስተኛው ደግሞ በ15ኛው ክፍለ ዘመን ቡናን ወደ ቤት የማላመድና በዓለም ዙሪያ የማሰራጨት ስራ ሲጀመር የታየ ነው። እነዚህ ማነቆች ለምን ያሳስቡናል? ምክንያቱም የአረቢካ ቡና ለበሽታና ለአየር ንብረት ለውጥ ተጋላጭ ስለሆነ ነው። እንደ ወላጆቹ ሮቡስታ በሌሎቹ እጽዋት እርዳታ ከመራባት ይልቅ አረቢካ ቡና 95% ያህሉ ራሱን በራሱ ያራባል። ይህም ማለት በዓለም ዙሪያ የሚመረተው አረቢካ ቡና በሙሉ የሚመጣው ከኢትዮጵያ ወደ የመንና ሌሎች ሀገራት ከተወሰዱ በጣም ጥቂት ዘሮች። ነገር ግን በኢትዮጵያ ደኖች ውስጥ የሚገኙ የዱር ቡናዎች ከነዚህ ማነቆዎች አምልጠዋል። በዝግመተ ለውጥ ውስጥ ለማለፍ ራሳቸውን እያላመዱና እየለያዩ መጥተዋል። ዛሬ በከፋ ባዮስፌር ጥበቃ ውስጥ ብቻ ከ5000 በላይ የተለያዩ የአረቢካ አይነቶች ይገኛሉ። ይህ የተጋነነ ወሬ ሳይሆን በጄኔቲክ የተረጋገጠ እውነታ ነው። በጅማ ግብርና ምርምር ማዕከል ካታሎግ ውስጥ ብቻ ከ6000 በላይ የተለያዩ የቡና ዝርያዎች ተመዝግበው ይገኛሉ። እንደ አውሮፓውያን አቆጣጠር የ2024 የጂኖም ጥናት የእጽዋት ተመራማሪዎችን ለረጅም ጊዜ ሲጠራጠሩት የነበረውን እውነታ አረጋግጧል። የአረቢካ ቡና የጄኔቲክ ስብጥር ዋና ማዕከል በደቡብ ምዕራብ ኢትዮጵያ ደኖች በተለይም በከፋ በኢሉባቦር እና በባሌ ዞኖች ውስጥ ይገኛል። እነዚህ ቦታዎች እርሻ ብቻ አይደሉም። ይልቁንም ቡናው ከ3 እስከ 6 ሜትር ከፍታ ባላቸው ዛፎች ጥላ ስር በሽበትና በዱር አበቦች ተከቦ የሚበቅልባቸው የዱር ደኖች ናቸው። ወደ እነዚህ ደኖች መግባት ጸሐፊው ጄፍ ኮህለር እንደገለጸው ወንዞች ያለምንም ገደብ ወደሚፈሱበትና ታላላቅ ደኖች ምድርን ወደሚጓዙባት ጥንታዊ ዘመን የመመለስ ያህል ነው ብሏል። ጥቁርና ነጭ ጉሬዛዎች ከላይ ሆነው ይታዘባሉ። ዝሆኖች፣ ወፎች ክንፋቸውን እያማተሩ ይበራሉ። በዛፎቹ ጥላ ስር ደግሞ የሰው ልጅ ያልነካቸው ተለቅመው ብቻ ለጥቅም የሚውሉ የዱር ቡና ዛፎች ይገኛሉ። እዚህ ያለው የጄኔቲክ ስብጥር ለጥናት ብቻ የሚጠቅም ሳይሆን ለቡና የወደፊት ህልውና ወሳኝ ግብዓት ነው። እንደ አውሮፓውያን አቆጣጠር በ2010 የቡና ቅጠል ስገት የላቲን አሜሪካ ምርት ሲያጠፋና የአየር ንብረት ለውጥ አሁን ያለውን የቡና ቦታዎች ለማምረት የማይመቹ ሲያደርጋቸው በሽታን የመቋቋምና የመላመድ ሚስጥር ያላቸው እነዚህ የኢትዮጵያ ዱር ዝርያዎች ናቸው። የኢትዮጵያ ቡና አስፈላጊነት ለመረዳት አረቢካ ቡና እንዴት እንደተፈጠረ ማወቅ ያስፈልጋል። በሮቡስታና በጂኒዮይድስ መካከል የተፈጠረው ድቅል በሰው የተደረገ ሳይሆን በደኑ ስረ ምህዳር ውስጥ በተፈጥሮ የተከሰተ ነው። በዚህም የተገኘው ዝርያ የሮቡስታን ጥንካሬ እና የጂኒዮይዳይስን ረቂቅ ጣዕም አጣምሮ የያዘ ሲሆን ይህ አዲስ ዝርያ ለኢትዮጵያ ደመናማ ተራራማ ደኖች የተስማማ ሆኖ የተፈጠረ ነው። ይህም ማለት ከ18 እስከ 21 ዲግሪ ሴንቲግሬድ የሙቀት መጠን በዓመት ከ1200 እስከ 2200 ሚሊሜትር የዝናብ መጠንና ለኢትዮጵያ ከፍተኛ ቦታዎች ብቻ የሚመጥን የአፈር ኬሚስትሪ ይፈልጋል። አረቢካ ቡና በጣም ስስ ዝርያ በመሆኑ ከለመደው ሁኔታ ትንሽ ለወጥ ያለ ነገር ሲያጋጥመው የመጎዳት እድሉ ከፍተኛ ነው። ይህ ተጋላጭነት ነው የአየር ንብረት ለውጥን ለቡና ትልቅ ስጋት የሚያደርገው።